መከራ ውስጥ ስላለች ቤተክርስቲያን ጸልዩ ይሰማቸው። ስለሚሰደዱ ጸልዩ። በክርስትናቸው ምክንያት ብዙ መከራ ስለሚቀበሉ ጸልዩ። ዛሬ ለሊት የሚሞቱ ብዙዎች አሉ ከክርስትናው የተነሳ። ዛሬም የሚገደሉ ብዙዎች አሉ ከክርስትናው የተነሳ። ስለነሱ ጸልዩ በማርያም ስለነሱ አልቅሱ። ብዙዎች አሉ ካህናት በመቅደሱ ይታረዳሉ ይገደላሉ ግን ፍርድ የለም። ምእመናን ይሰደዳሉ ግን ፍርድ የለም። አልበደልም እኮ ማንን ነካህ? ማንን በደለ? ካህን የከበረ የክርስቶስ እንደራሴ የመቅደሱ አገልጋይ የከበረውን የክርስቶስ ኢየሱስ ሥጋና ደም የሚያቀብል የከበረ እኮ ነው። በምድር ላይ የክርስቶስ ወኪል እኮ ነው። እነዚህ ካህናት ሥጋውና ደሙን እያቀበሉ ብዙዎቹ እየተገደሉ መስቀል የጨበጡ ካህናት በሰይፍ ተገለዋል። ምእመናን በሰይፍ ተገለዋል። ስለዚህ ጸልዩ። ምን በደለን? ምንም አልበደልንም፣ ግን ጸልዩ እግዚአብሔር ቀን እንዲያመጣ። እንደዚህ ይላል ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 5 ላይ እንደዚህ አለ፣ ወደ መቄዶንያም በመጣን ጊዜ በሁሉ ነገር መከራን ተቀበልን አለ። በምን ተቀበልን? በሁሉ ነገር መከራን ተቀበልን እንጂ ሥጋችን እረፍት አልነበረውም አለ። ሥጋችን ምን አልነበረውም? እረፍት አልነበረው። በሁሉ ነገር መከራን ተቀበል እንጂ ሥጋችን እረፍት አልነበረውም። በውጪ ጠብ ነበረ፣ በውስጥ ፍርሃት ነበር ይላል። በሁሉ መከራ ተቀበል፣ በሁሉ ስቃይ ተቀበል። ለሥጋችን እረፍት አልነበረው ማለት ክርስቲያን ለሥጋው እረፍት ላይኖረው ይችላል፣ ነፍሱ ግን በሰላም ታርፋለች። ማንን ስላላት? ማንን ስላላት? እውነተኛውን ጌታ እግዚአብሔር ስላላት። በሁሉ መከራ ተቀበልን፣ በሥጋችን እረፍት አልነበረንም። ለሥጋችን እረፍት አልነበረንም። በውጪ ጠብ ነበር አለ፣ ያሳድዱናል። በውስጥ ደግሞ ፍርሃት ነበር አለ። ዛሬም ቤተክርስቲያን የገጠማት ይሄ ነው። በውጪ ጸብ አለ፣ መከራ አለ፣ መግደል ማሰቃየት አለ፣ በውስጥ ፍርሃት አለ። ፍርሃታችንን እግዚአብሔር ያስወግድ። ዛሬም እንገደላለን እንጂ ግን ከፍቅሩ አይለዩንም። ከምን አይለዩንም? ከፍቅሩ አይለዩንም። ከጌታችን ፍቅር ሊለዩን አይችሉም። አለቅነት ቢሆን ስልጣናት ቢሆኑ የትኛውም ነገር ቢሆን ከክርስቶስ ፍቅር ሊለየን ይችላል እንዴ? ይችላል? አይችልም። ለዚያ ነው ቅዱስ ጳውሎስ እንደዚህ አለ በዚህ በሮሜ መልእክቱ ምዕራፍ 8 ቁጥር 35 ላይ ከክርስቶስ ፍቅር ማን ይለየናል አለ። ከክርስቶስ ፍቅር ማን ይለየናል? ማን ይለየናል? ማንም አይለየን። ከክርስቶስ ፍቅር አይለዩንም። ከነማኅተማችን ካመነው ጌታ ጋር በእርሱ እንደተማመንን ወደ ሰማይ እንሄዳለን እንጂ ከእርሱ ይለዩናል እንዴ? አይለዩንም እኮ። ዛሬ የሞቱት ዛሬ የተገደሉት እኮ ማንን አምነው ነው? ክርስቶስን የሚክዱ እኮ በሕይወት ይኖራሉ። ግን ክርስቶስን ክዶ በምድር ከመኖር ክርስቶስን አምኖ በሰማይ መክበር ይሻላል አይሻልም? ይሻላል።